ሰላም እንዴት ናችሁ? እንግዲህ የምትከታተሉኝ ሰዎች ምን እያደረኩ እንደሆነ ታውቃላችሁ። አሁን ያለሁበት ቪዲዮ ኢኮኖሚክስ በሚል ሲሪየስ 10ኛ ቪዲዮ ላይ ነኝ። ይሄ እስካሁን እንግዲህ 9 ቪዲዮ ሰርቻለሁ ማለት ነው። ይህም እንግዲህ ኢኮኖሚክስ የሚለው ምንድን ነው? አንድ ህገ ክራሲ የሚል መጽሐፍ ጽፌያለሁ እዚህ ጋር የምታዩት ማለት ነው። እና መጽሐፉ በዋናነት የሚያቀርበው ሀሳብ ምንድን ነው? ለኢትዮጵያ በአንጻራዊነት የተሻለ ኢኮኖሚያዊና ፖለቲካዊ ማለት በአንጻራዊነት የተሻለ ማህበራዊ መረጋጋትና የተሻለ ኢኮኖሚያዊ እድገት ሊያስመዘግብላት የሚችለው የፖለቲካ ርዕዮት የነፃነት ዲሞክራሲ ነው የሚል ነው። እና ያንን ሀሳብ ለማስረዳት ነው እንግዲህ መጽሐፉ የተጻፈው ማለት እንግዲህ የተለያዩ የፖለቲካ ርዕዮቶች አሉ በዓለም ላይ። ከነዚህ የፖለቲካ ርዕዮቶች ኢትዮጵያ መድረስ የሚገባበት ቦታ እንድትደርስ ማድረግ የሚችለው የፖለቲካ ርዕዮትና አስተሳሰብ ይሄ ነው። ምንም እንኳን እስካሁን የተለያየ ቢሞከሩም እንግዲህ ሁላችንም እንስማማለን ብዬ እንደምገምተው ኢትዮጵያ ከታሪኳ ከህዝቡ አቅም የሰው ልጅ በአጠቃላይ ከቻለው ከዘመኑ ከምናምን አንጻር መድረስ የሚገባት ቦታ ላይ ነች ማለት ችግር አይጠፋም፣ ግን በቃ ላይክ ነው ኖርማል ችግር ነው ያለን የምንባል ሀገሮች አይደለንም በእኔ እምነት። እናንተም ትስማማላችሁ ብዬ አስባለሁ። እና ለዛ ተጠያቂው እንግዲህ እስከዛሬ ድረስ ከኃይለሥላሴ ጀምሮ የሞከርናቸው የዘመናዊ ፖለቲካ አስተሳሰቦች ችግር ነው። ስለዚህ ኢትዮጵያ ዘመኑ የሚፈቅደውን አቅሟ የሚፈቅደውን እና ሌሎች ሀገሮች የቻሉት እና የደረሱበት ቦታ ላይ መድረስ ካለባት መከተል ያለባት የፖለቲካ ርዕዮት ይህንን ነው ለማለት ነው እንግዲህ ህገ ክራሲን የጻፍኩት። እና እስካሁን እንግዲህ ከዚህ ቀደም ብዙ ቪዲዮዎች ሰርቻለሁ፣ ከ50 ከ60 በላይ ቪዲዮዎች ከፖለቲካ አስተሳሰብ አንጻር ለምን ህገ ክራሲ ተመራጭ እንደሆነ እንግዲህ እሱን አብራርቼ ከጨረስኩ በኋላ ከኢኮኖሚም አንጻር ለማህበራዊ መረጋጋትና አብሮ በሰላም ለመኖርና ጠንካራ አንድነት ያለው ሀገር ለመገንባትን ብቻ ሳይሆን ነገር ግን በአንጻራዊነት ፈጣንና በአንጻራዊነት ደግሞ ፍትሐዊ የሆነ ኢኮኖሚያዊ እድገት ለማስመስገብ ያስችለናል ህገ ክራሲ የሚለውን ነገር ለማሳየት ከኢኮኖሚ ደርዙ አንጻር ደግሞ ኢኮኖሚክስ በሚል ሲሪየስ ወይንም ተከታታይ ቪዲዮ ለማቅረብ ተነስቻለሁ ማለት ነው። እና እንግዲህ ያንን ሳደርግ እንግዲህ መጀመሪያ መቅደም ያለበት ብዬ ያልኩት ምንድን ነው፣ በሀገራችን በጣም ተቀባይነት ያለውና ብዙ ትኩረት የተሰጠው ወይም በብዙ ሰዎች ዘንድ የድሃ ወገንተኛ ተደርጎ የሚወሰደው ማለት ለምስኪኑ የኢትዮጵያን ህዝብ የሚረዳው ከኢትዮጵያ ህዝብ ጋር አብሮ የሚሄደው ድሃውን የሚያቅፈው ይሄ ማርክሲስታዊው የፖለቲካ ማለት ነው የኢኮኖሚ አስተሳሰብ ነው የሚል ነገር ነው ያለው። ማለት ድሃ ስለሆነን መንግስት ህዝብ እየተሸከመ እየጦረ ምናምን እያለ ማኖር አለበት። ካፒታሊስቱ ግን ለራሱ ለትርፍና ለራሱ ብልጽግና ስለሚሰራ ለድሃ አይሆንም ነው። ግን ይሄ በጣም የተሳሳተ የፖለቲካ ልክ ነው። ትክክል መስሎን ጥሩ መስሎን የያዝ ነው፣ ግን ልክ ያልሆነ አስተሳሰብ ነው። በማሰብ ደረጃ እውነት እንነጋገር ከተባለ ነፃ ገበያም ለድሃ ያስባል፣ ድሃን ይንከባከባል። እንዲያውም እውነተኛ የድሃ ስርዓት ማለት በነፃነት ዲሞክራሲ አግባብ የሚፈጠረው የነፃ ገበያ ስርዓት ነው። ምክንያቱም አንደኛ መስራት የሚችለው ሰው በጉልበቱ ሰርቶ ጉልበቱ ደግሞ እንዲያኖረው ለማድረግ የተሻለ ምህዳር ይፈጥራል። ሁለተኛ መስራት በተለያየ ምክንያት በጤና ምክንያት፣ በእድሜ ምክንያት፣ በአእምሮ መታወክ ምክንያት፣ ስራ በማጣት ምክንያት፣ በተለያየ ምክንያት ደግሞ ስራ የሚያጣውን ሰው በሀገር ውስጥ ከፍተኛ ሀብት ስለሚፈጥር ካፒታሊስታዊ ስርዓት ከፍተኛ ሀብት የመፍጠር አቅም ስላለው በዛ በሚፈጥረው አቅም መንግስት ነው ማህበራዊ ዋስትና አቋቁሞ ሰዎችን መደጎም እንዲችል ማስተማር። ለምሳሌ ስራ አጥ ከሆኑ አሰልጥኖ ምናምን ብሎ ሙያ ፈጥሮ ስራ መስጠት እንዲችል ማለት ብዙ መንግስት የተጎዱ በተለያየ ምክንያት በክራክ ውስጥ ወይም በስንጥቅ ውስጥ የወደቁ ስንጥቅ ውስጥ ወይም የማህበረሰብ የዋስትና መረቡ ያልያዛቸውን ሰዎች ማለት በድጎማ በገዛ በምናምን ማገዝ እንዲችል ሀብት ይሰጠዋል። መንግስት ኬት ያመጣል? ሀብት እኮ ዝም ብሎ በድርቅና ሀብት አይመጣም። በልመና እያመጣን ስንት ዓመት እንኖራለን? ዩኤስኤድ እያለን ወርልድ ባንክ እያለ ነው። በብድር በልመና በእግር ላይ በመውደቅ ሳይሆን ሀገራችን ውስጥ ራሱ ሀብት ፈጥረን ሀብታሞቹ ከፈጠሩት ሀብት ላይ በሚወሰድ ታክስ ነው በጤና ምክንያት
እንዳልኳችሁ ሁለቱንም መልኩ ሰው ሰርቶ ማደርም የሚፈልግና አቅሙ ካለው ሰርቶ ለማደር እንዲችል ሁኔታውን በማመቻቸት ደግሞ ሰርቶ ማደሩ አንዳንዴ ከሰዎች ቁጥጥር በላይ ነው። አንዳንዴ ስራ ይጠፋል። ምን ጥያቄ ያለው ማለት የፈለጋችሁት የበለጸገ ዓለም ውስጥ ብትኖሩ ስራ አጥነት ይኖራል። የጤና መታወክ አለ፣ እድሜ አለ፣ ብዙ ነገሮች አሉ። እነዚህ ነገሮች መጥተው ደግሞ ሰርታችሁ ራሳችሁን በራሳችሁ ማድረግ ሳትችሉ ስትቀሩ መንግስት ቢያንስ ቤት ኖራችሁ በላያችሁ ላይ ነው ጣራ ኖሮ ይህ ነው አነሰም በዛም ለጤንነት የሚያበቃ ቢያንስ 6ቱን ንጥረ ነገሮች ካርቦሃይድሬት፣ ፕሮቲን ምናምን የሚሰጣችሁን ምግብ ገዝታችሁ መብላት እንድትችሉ ማለት ቅንጦት ባይቻልም እንኳን ግን መሰረታዊ ነገር እንድትችሉ የሚያደርግበትን ገንዘብ ማግኘት ይችላል። ምክንያቱም ሀብት ካለ ባለጠጎች ካሉ ባለሀብቶች ካሉ ከነሱ በሚወሰድ ታክስ ማህበራዊ ዋስትና ለማቋቋም እንደዚህ ነው በሌሎቹም ሀገር የሚሆነው እንጂ ድሃውን የሚረሳ ድሃውን የሚዘነጋ አይደለም። የነፃ ገበያ ስርዓት ድሃ የራሱ ጉዳይ አይደለም። ኖ ሀብታሙን ቶ ወንጀል አይስረቅ አይዝረፍ እንጂ በህጋዊ መንገድ ሰርቶ እስከሆነ ድረስ ጣራት ተበጅለት እንደፈለገ ይበልጽግ፣ እንደፈለገ ሀብታም ይሆን። በዛ ሂደት ለብዙ ሰዎች ስራ ይፈጥራል፣ ለብዙ ሰዎች ይጠቅማል። ላይክ ነው ካልሰረቀን ደግሞ ስራ ሳይፈጥር ሀብት ሊያመጣ አይችልም። ኢምፖስብል አብሮ ነው የሚሄዱት እና ሀብት ስላመጣ ግን መጠላት የለበትም። የእሱ ሀብት አጨማመሩ ለየት ያለ ስለሆነ ወጣ ያለ ስለሆነ አዲስ የትኩረት አቅጣጫ መሆን የለበትም። ሰውየው እንደፈለገ ሀብታም ይሁን። ስለዚህ በሀገር ደረጃ በዚህ መልኩ ከሚፈጠረው ትልቁ ሀብት ላይ በግብር በታክስ በምናምን ተወስዶ ደግሞ እንዳልኳችሁ ለሌሎች ስራ እድል ለመፍጠር ስራ የሌላቸው ማለት ስራ እድል ቢፈጠርላቸውም ደግሞ ስራውን መስራት በጤና ምክንያት በእድሜ ምክንያት ነው በተለያዩ ውጣ ውረዶች ምክንያት የስራ ገበያ ውስጥ ገብተው ተቀጥረው መስራት የማይችሉ ሰዎች ደግሞ በዛ መልኩ እንትን እንዲሉ ማህበራዊ ዋስትና ማቋቋም የሚቻለው ሀብታም ሲኖር ነው። ሀገራችን ጠቅላላ የማምረት አቅሟ ነው ኤክስፖኔንሻል ሲሆን ነው፣ ሲመነደግ ነው፣ ሲተኮስ ነው ማህበራዊ ዋስትና ራሱ የሚቻለው እንጂ ድሃ ለመሸከም በሚል የሰዎችን ሀብታምነት ምንገታ ከሆነ ድህነቱን ማለት የድህነት ዘበኛ ነው የምንሆነው። ስለዚህ በእኛ ሀገር ግን ያለው አንደርስታንዲንግ ምንድነው? ማርክሲስታዊ ሌኒኒስታዊ የፖለቲካ ይሄ የማህበረ ፖለቲካ አስተሳሰብ ባለሀብት ጠልና ጠርጣራ ስለሆነና ራሱን ደግሞ የድሃው የገበሬው ነው የሰራተኛው ወገንተኛ የማድረግ የውሸት ነው። ግን ይሄ ነው ላይክ ነው ማያዛል እንትን የማይል ወዳጅ ነው። ምንድነው የሚባለው? ከጅብ የማያስጥል አይነት ነገር ምንም ጥቅም የሌለው ወዳጅ ነው። ምክንያቱም እስከዛሬ ድረስ ያደረገ ወዳጅ ነው፣ የድሃ ወዳጅ ነው። ደርግ ኢህአዴግ ምን አመጡ ነው? እውነት እንነጋገር ከተባለ የድሃ ወዳጅ ነው። ይኸው እስከዛሬ ድሃ ሀገሮች ነን እና ልክ አይደለም ነው። ስለዚህ ይሄን አስተሳሰብ ለማሸነፍ ግን መጀመሪያ ማለት ምን ለማለት ነው? በዚህ ምክንያት የድሃ ወገንተኛ ነው በሚል ምክንያት ለድሃ ይራራል፣ ለድሃ ያዝናል፣ ያኛው ግን አውሬ ነው፣ ለግለሰቦች ነው፣ ለባለሀብቶች ነው፣ ለጥቂቶች ነው የሚል የውሸት ፕሮፓጋንዳ ስላለ እና የማሰጠን ነገር ስላለ ይሄንን ካፒታሊስቱን ስርዓት የነፃ ገበያውን ስርዓት መጀመሪያ ይሄ እንትኑ ወገንተኛችን ነው የምንለው ወይንም በሀገራችን ዘንድ እንደ መልካም እሴት የሚታየው የሶሻሊዝም አስተሳሰብ መንግስትን ሞግዚት የሚያደርገው አስተሳሰብ እንደ ኢኮኖሚ ሳይንስ በጣም የወረድና ባዶ መሆኑን ለማሳየት የግድ እንግዲህ ካርል ማርክስን መተቸት አለብኝ። ምንም እንኳን ካርል ማርክስ ራሱ የካፒታሊስት ፖለቲካል ኢኮኖሚን ስርዓት ነው የምተቸው ቢልም መጽሐፉ ርዕሱ ራሱ እንደሚለው ካፒታል ክሪቲክ ኦፍ ፖለቲካል ኢኮኖሚ ቢልም፣ ስለዚህ እኔ ደግሞ የትችቱ ትችት አቅርቤ እሱ ካፒታሊዝም የሚተችበት መንገድ የሳተ ነው፣ ብስለት የለውም፣ ኢኮኖሚ አይደለም ማለት እንትን ነው። አሁን ለምሳሌ መስራት እንጂ ወይንም ምንድነው ሰውን አዝንልሃለሁ ብሎ ከንፈር መምጠጥ ከሚጠቅመው በላይ ለሰውየው የሚያስፈልገውን መስጠት ይጠቅማል።
ገብቷቸዋል። ካፒታሊዝም ማን ነው? ሶሻሊዝም ግን ከንፈር መጣጭ ነው። ለድሃው ከንፈር ከመምጠጥ እረድሃለሁ ወገኔ ሆይ ከአንተ ጋር ነኝ ከማለት ውጭ ከድሃው ጋር አብሮ ከማዘን ከማለቀስ እሱንም ያዞ እንባ ሊሆን ይችላል ከማድረግ ውጭ ለድሃው ድህነቱን እንዲያሸንፍ በስራም እንዲያሸንፍ በስራ ሳያሸንፍ ሲቀር ደግሞ በድጎማ እንዲያሸንፍ የሚያደርግበት አቅም የለውም። ምክንያቱም ከኢኮኖሚ ሳይንስ ጋር የተጣላ ነው። ገብቷቸዋል። ከንፈር መጣጭ ነው እንጂ አጋዥ አይደለም። እና ከንፈር መጣጭ ምን ያደርጋል? በእኔ እምነት ማለት ነው። ማለት መረዳት ጥሩ ነው፣ ግን ከመረዳት በላይ ደግሞ መርዳት ይበልጣል ብዬ አስባለሁ። አንድን ሰው ብትመርቁት ከአንተ ጋር ነኝ፣ እወድሃለሁ፣ አከብርሃለሁ፣ ምናምን እንዲመች ይፈልጋለሁ ምናምን ብትሉት ይበልጣል ወይንስ ደግሞ ነው ልብስ የለም ብላችሁ ልብስ ብታለብሱት፣ ጫማ የለም ብላችሁ ጫማ ብታደርጉለት፣ ስራ የለም ብላችሁ ስራ ብትሰጡት ያኛው የተግባሩ ይበልጣል። ይሄ ፍቅር በዚህ ብቻ የሚገለጽ አይመስለኝም። ይሄ ሶሻሊስቱ ማርክሲስታዊ ስርዓት ግን የሆነ እንቶ ፈንቶ የሆነ የፖለቲካ ፍልስፍና አምጥቶ ምንም የማይሰራ እንትን ማለት ምንድነው ማራገቢያ እንኳን የማያመር መርፌ ቁልፍ እንኳን የማያመር ነው ያለው። ውይ የኔ ወንድሜን ወገኔን ምናምን የሚል ዝም ብሎ አብሮ ያለቅሳል። ከዚህ የተነሳ በቃ ልክ እንደ ወገን ይታያል። ምንም እንደዚህ አይነት ወገን ምን ያደርግልናል? እኛ የምንፈልገው ወገን ይህ ነው። ክፉ ቀን የሚያሻግረን ነው። ከራበን የሚያበላን፣ ከበረደን የሚያለብሰን፣ ዝናብ ከመታን ፀሐይ ከመታን ቤት የሚሆነን፣ ስራ ካጣን ስራ የሚሆነን በአንጻራዊነት ማለት ነው። ያው ገነትን እየሰበኳቸው አይደለም፣ ግን በአንጻራዊነት ይህንን እድሌት በተሻለ ሁኔታ የሚሰጠን ስርዓት ነው እና ስለሚወደድ በዚህ ምክንያት በጣም ከንፈር መጣጭ ስለሆነ የሶሻሊዝም የማርክሲዝም ስርዓት ከንፈር መጣጭ ስለሆነ በሀገራችን በቃ በከንፈር መምጠጥ ራሱን አግንኖ በጣም ትልቅ ቦታ ላይ ያስቀምጧል። ስለዚህ እኔ ለማድረግ የምፈልገው አሁን ምንድን ነው፣ ከንፈር መምጠጥ መልካም ይህ ነው ላይክ ነው የታባክ ከሚላችሁ ተቸግራችሁ አይቶ አይውሽ እንደው ብችል ብረዳ ምናምን የሚለው ሰው የተሻለ ማለት መልካም ሰው ነው። ስለዚህ ማዘኑ መልካም ነው፣ ግን በሐዘን አንሻገረውም ነው። ማርክሲዝም ከማዘን ያለፈ ከንፈር ከመምጠጥ ያለፈ ያንተ ወገን ነኝ ከማለት ያለፈ ለድሃው ዳቦ አይሆነው መኪና የሆነው ቤት አይሆነው። ምክንያቱም ከኢኮኖሚ ሳይንስ አንጻር ሀብት ከመፍጠሪያው ጥበብና ዘዴ አንጻር ምንም ፋይዳ ስለሌለው ማለት ነው። እና እሱን መተቸት አለብኝ ነው እንግዲህ እሱን ለመተቸት ያደረግኩት ምንድነው ማርክስ በዋና እንግዲህ ማርክሲዝም ካፒታሊዝምን የሚተቸው እንዴት ነው እና ትችቱ ምን ችግር አለው ብዬ ነው ማሳየት የጀመርኩት። ስለዚህ የማርክስን እንግዲህ ጠቅልል አድርጋችሁ መጽሐፉን እንዳልኳችሁ ምንድነው የሚለው ካፒታል ክሪቲክ ኦፍ ፖለቲካል ኢኮኖሚ የሚል ነው። ወይም በካፒታሊስት ስርዓት ላይ የቀረበ ትችት ወይም ሂስ ነው የሚል ነው ማለት ነው። እና ትችቱ ምንድን ነው የሚለው ካፒታሊስት የሚባለው ስርዓት ውስጥ ካፒታሊስት የሚባሉ ሰዎች አሉ እና እነዚህ ካፒታሊስቶች እሴት ሳይፈጥሩ እሴት የሚፈጠረው በጉልበት ነው ብሎ ያምናል። ገብቷቸዋል። እሴት ማለት ምን ማለት ነው? አንድ ነገር ላይ ተጨማሪ እሴት የሚፈጥረው ለምሳሌ ይህ ነው። ለምሳሌ ምን ልበላችሁ፣ ውሃ አለ። ውሃውን ወስዳችሁ አጣርታችሁ በአሽጋችሁ በሃይላንድ አድርጋችሁ ስትሸጡት እሴት ላይ ነው። ውሃው በተፈጥሮ የሚገኝ ነው። ግን ወስዳችሁ አጣርታችሁ ውስጡ ያለውን ቆሻሻ አውጥታችሁ ምናምን ብላችሁ አሽጋችሁ ንጹህ አድርጋችሁ በሚያምር ዕቃ ምናምን አድርጋችሁ ዋስትና ወስዳችሁ ንጹህ ነው ምናምን አረጋግጫለሁ፣ እነዚህ ነገሮች አድርጋችሁ ለገበያ ስታቀርቡት እሴት ጨምራችኋል ማለት ነው። እና ማርክስ የሚለው ምንድን ነው? አሁን ለምሳሌ የውሃ ፋብሪካው ባለቤቱ ማለት ነው ምንም እሴት አይጨምርም፣ ግን ትርፉን የሚወስደው እሱ ነው። ሰራተኛው የጉልበቱን ዋጋ ነው፣ የሰራተኛውን ጉልበት እየበዘበዘ ነው ባለጸጋ የሚሆነው። መሀል ጣልቃ ገብ ነው። እሱ ባይኖር ኖሮ ሰራተኛው የሚያገኘውን ክፍያ እየወሰደበት ነው ራሱን የሚያበለጸገው ብሎ ነው የሚተቸው። ስለዚህ የመሀል ገብ ችግር አለ። ጣልቃ ገቦች ናቸው ካፒታሊስቶች። እሴት ሳይጨምሩ ዋጋ ሳይጨምሩ
ትርፍ የሚወስዱ ናቸው ይላል። እና ይህንንም ለማስረዳት እንግዲህ ሁለት ነገሮች ያመጣል። ሌበር ቲዮሪ ኦፍ ቫሊዩ የሚባልና ሰርፕለስ ቫሊዩ ቲዮሪ የሚባል ማለት ነው። ሌበር ቲዮሪ ኦፍ ቫሊዩ ማለት ምን ማለት ነው? እንዴት አድርጎ ነው አንድ ጉልበት ዋጋን የሚፈጥረው ይላቸዋል። ዋጋ የሚፈጠረው እንዴት ነው? እና ያንን ለማስረዳት እንግዲህ 4 ነገሮች ያስቀምጣል ማለት ነው። ማለት ምንድነው? አንድ ሸቀጥ ጠቃሚ የሆነው ውስጡ በፈሰሰበት ጉልበት ልክ ነው ይላቸዋል። ምንም ጥያቄ የለውም። ማለት አንድን ነገር አሁን ለምሳሌ እንዳልነው ውሃው ይሄ በላስቲክ ታሽጎ የሚሸጠው ውሃ በላስቲክ ባትል ታሽጎ የሚሸጠው ውሃ ወይንም በሃይላንድ ታሽጎ የሚሸጠው ውሃ የእግዜር ውሃ ነው። ግን ስንት ነው አሁን? ውድ ነው ይመስለኛል አለ ስንት ነው? 18 ብር ላይክ ነው። 2 ሊትር አሁን ብትገዙ አንዱ 18 ብር ወይ 10 እንደዛ ነገር ይሆናል ማለት ነው። የቧንቧ ውሃ ግን በ2 ሊትር ውሃ 18 ብር አትገዙ፣ ወይንም የምንጭ ውሃ ሄዳችሁ 18 ብር አትገዙ። ስለዚህ ያችን 18 ብር የሰጣት ያንን ውሃ ባዶ የነበረው ማለት ነው፣ ዝም ብሎ በተፈጥሮ የሚገኝ የነበረውን ውሃ ያንን 18 ብር ዋጋ የሰጠው ጉልበት ስለፈሰሰበት ነው ይላቸዋል። ሌላውን ነገር እርሱት፣ ጉልበት ስለፈሰሰበት ነው። ስለዚህ ማለት ሸቀጥ ስለሆነ ያቺ ውሃው ሸቀጥ ስለሆነች ያንን የሸቀጥነት እሴቱን ያገኘው ጉልበት ስለፈሰሰበት ነው ይላል። ከዛ በኋላ ጉልበት ለምሳሌ ጉልበት ስለፈሰሰበት ነው ይላል። በእንግሊዝኛው ምን ብሎ ያስቀምጠዋል? as values all commodities are only definite mass of congealed labor time። ስለዚህ ምን ማለት ነው? እንደ እሴት ወይም እንደ አንድ ጠቃሚ ነገር ሁሉም ሸቀጦች ሌላ ምንም አይደሉም፣ ማለት የጉልበት መጠቅለያዎች ናቸው። ውስጡ የሆነ ጉልበት አለ፣ አናየውም፣ ግን ኮንጂልድ ሆኗል። ውስጡ ኮንጂልድ ማለት በእንግሊዝኛ ውስጡ ተቀብሯል። አብስትራክት ነው፣ አይታይም፣ ረቂቅ ነው፣ ግን ውስጡ ጉልበት አለ፣ የሆነ የሰው ጉልበት አለ። ስለዚህ ጠቃሚ የሆነው ውስጡ ጉልበት ስለተቀበረ ነው ይላቸዋል ማለት ነው። ልክ ነው ይሄ። አሁን ምንድን ነው የሚያደርገው መሰላችሁ? ይህን ልክ ነው። ይህን ካረገ በኋላ ግን ቀጥሎ ይላል ጉልበት ደግሞ የሚለካው ሸቀጡን ለማምረት በሚፈጀው ጊዜ ነው። ማለትም ምን ማለት ነው? ለምሳሌ የጉልበቱ ማለት ጉልበቱን እንዴት ነው ኳንቲፋይ የምታደርጉት? ማለት አብስትራክት ስለሆነ አይታይም አይደለ? ላይክ ነው አይታይም። በቁጥር ለማስቀመጥ ያስቸግራል። እና እንዴት አድርገን ነው በቁጥር የምናስቀምጠው? ስንት ሰዓት ፈጀ ነው አንድ ባትል ውሃ ለማምረት ስንት ሰዓት ፈጀ? ስለዚህ ለምሳሌ አንድ ባትል ውሃ ለማምረት ይህ ነው ሌትስ አንድ ሰዓት ከፈጀ፣ ዝም ብዬ ራፍሊ ማለት ነው አንድ ሰዓት ከፈጀ፣ ስለዚህ የአንድ ሰዓት ነው ማለት ነው ዋጋው። የባትል ዋጋ ልክ ነው። የአንድ ፕላስቲክ የአንድ ሃይላንድ ውሃ ዋጋ አንድ ሰዓት ነው ማለት ነው። ምክንያቱም አንድ ሰዓት ስለፈጀ ማለት ነው። እና ይህንን በእንግሊዝኛ ሲያስቀምጠው ምን ይላል? the quantity of labor however is measured by its duration። ምን ያህል ጊዜ። ስለዚህ ማለት ሌበሩ የፈሰሰው ጉልበት መጠኑ የሚለካው በምንድነው? በቆይታው ነው። ምን ያህል ቆየ በስራ ላይ ማለት ነው። ሌበር ታይም in its turn finds its standard in weeks, days and hours። ስለዚህ በተራው ደግሞ ምን ያህል ዲዩሬሽን በምንድን ነው ማለት ቆይታ ካልን ቆይታ ደግሞ በምንድን ነው? ወይ ሳምንት ነው፣ ወይ ቀን ነው፣ ወይ ሰዓት ነው፣ ወይ ደቂቃ ነው እያልን እንሄዳለን። በዛ ነው የሚለካው ይላቸዋል። ስለዚህ ሸቀጡ ገበያ ላይ ሲወጣ ለምሳሌ አንድ ሰዓት ከፈጀ አንድ ሃይላንድ ውሃ 2 ሊትር ሃይላንድ ውሃ አንድ ሰዓት ከፈጀ ለማምረት ዋጋው የአንድ ሰዓት ዋጋ ነው ይላቸዋል። የአንድ ሰዓት ዋጋ የአንድ ሰዓት ጉልበት ዋጋ በምን ይተመን ማለት በብር ስንት ይሁን ሲባል የአንድ ሰዓት ዋጋውን የአንድ ሰዓት ጉልበቱን ዋጋ ለማውጣት በፈጀው ቀለብ ነው። አንድ ሰዓት አንድ ሰው ለመስራት ምን ያህል ቀለብ ያስፈልገዋል? ያን ቀለብ ካወቅ እንግዲህ ቀለብ ሲባል የቤት ኪራዩን የታክሲውን የምኑን ጨምሮ ላይክ ነው በልቶ ጠጥቶ ተኝቶ ተነስቶ ታጥቦ ምናምን ብሎ ጠዋት ስራ ለመግባት እና ከዛ ደግሞ ጤናማ ሆኖ ስራውን ለመስራት የሚያስፈልገው ቀለብ ስንት ነው? የአንድ ሰዓት ጉልበት ለማውጣት። ስለዚህ ያ ነው ይላችኋል ማለት ነው። በእንግሊዝኛ ሲያስቀምጠው ምን ይላል? therefore the labor time requisite for the production of labor power ያቺ ማምረቻ የሌበር ፓወሯን reduces itself to that necessary for the production of those means of subsistence። subsistence ማለት ቀለብ ነው። ሌላ የተሻለ ትርጉም ስላላገኘው ቀለብ ብዬ ነው የተረጎምኩት። in other words the value of the means of subsistence necessary for the maintenance of the labor። በሌላ አማርኛ ጉልበቱን ለማመንጨት የሚያስችለውን ቀለብ የሚሰጥ ማለት
ቀለብ የሚገዛበት ልክ ነው ማለት ነው። ስለዚህ አንድ ሰው 1 ሰዓት እንዲሰራ የሚያስፈልገውን ቀለብ ለምሳሌ አንድ ሰው በቀን የቤት ክራዩን፣ የታክሲውን፣ የምግቡን፣ የሻወሩን የምናምን አስባችሁ ሌት ሰይ በቀን 80 ብር የሚያስፈልገው ከሆነ በቀን 8 ሰዓት ቢሰራ ውሃው ላይ 80 ብርን በቀን 8 ሰዓት የሚሰራ 80 ብር ቀለቡ ነው። 8 ሰዓት ከሰራ ለ8 ስታካፍሉት ስንት ይሆናል ማለት ነው? 10 ብር ይሆናል ማለት ነው። ስለዚህ የአንድ ጠርሙስ የአንድ ሃይላንድ 2 ሊትር ውሃ ዋጋው 10 ብር መሆን አለበት ብሎ ይላቸዋል ማለት ነው። ይሄ እንግዲህ ምን አይነት ችግር እንዳለው ብዙ አሳይቻለሁ ማለት ነው። which is not true ማለት ነው። ስለዚህ ይሄን ነው የሚለው እንግዲህ የማርክስ ሌበር ቲዮሪ ኦፍ ቫሊዩ ማለት ይሄ ነው። ስለዚህ የዚህ አሁን አንዱ ችግሩ ምንድነው ያነሳው? ለምሳሌ እሺ ነው ውሃ ማምረት ቀላል ነው እንበል። ዝም ብለው ፋብሪካ ላይ ቆመ ማለት አሁን ሁሉን ነገር የሚሰራው ማሽኑ ነው እንበል። ያንተ ስራ ማሽኑ እያሸገ ሲወጣ የሚያበላሸው ነገር ካለ የሚያበላሸውን ነገር ማውጣት ነው ብለን እናስብ ማለት ነው። እንዳይታሸግና በኋላ ለደንበኛ የተበላሸ ዕቃ እንዳይደርስ ቆመ። ማሽኑ በትክክል ሰርቷል ያልሰራ ካለ የተበላሸ ማለት የተጨመደደ ወይም ምናምን የተቀደደ ምናምን ካለ ከዚህ ከንትኑ ላይ ከፐርቬሩ ላይ እንደዚህ እየተሽከረከረ ከሚያሳልፈው ላይ ማውጣት ነው ብለን እናስብ። አሁን ያንን ለመስራት የሚያስፈልግ ተመሳሳይ ነገር ሊሆን ይችላል። ሴም ቲንግ ግን ያንን ነው አንተን ለምሳሌ ቤት አከራይቶ የታክሲ ከፍሎ ምናምን በሚያወጣው በዛ ቀለብ ልክ ዶክተሩንም እንደዛ ላኑረው ይላል ማለት ነው ማርክስ። ገብቷቸዋል። አሁን የማርክስ ችግር እሱ ነው። አንተ እዛ ጋር ቆመ የተበላሸ ውሃ ነው የምታነሳው። ዶክተሩ ግን እዛ ጋር ሆኖ የተበላሸ የሰው አንጀት ሊሆን ይችላል የሚያክመው፣ የተበላሸ የሰው ልብ ሊሆን ይችላል የሚያክመው። ስለዚህ የእሱ 1 ሰዓት እና ያንተ 1 ሰዓት እኩል ነው ወይ ቀለቡን? እሱ ግን በዚህ ነው የሚወሰነ ይላቸዋል። ገብቷቸዋል። የእሱ የማርክስ ሌበር ቲዮሪ ትልቁ ችግሩ አንዱ ይሄ ነው። ሁሉንም ሌበር የቀን ሰራተኛውንም፣ የዶክተሩንም፣ የፈላስፋውንም፣ የፊልም አክተሩንም፣ የኳስ ተጫዋቹንም ማለት አሁን ሜሲን አምጥታችሁ 90 ደቂቃ ነው የተጫወትከው። ስለዚህ 1 ሰዓት 10 ብር ነው። 1 ሰዓት ደግሞ ከ30 ልክ ነው። ስለዚህ 15 ብር ነው በቀን ብትከፍለው እንደማለት ነው። ግን እንደዛ የሚባል ነገር የለም። እንደዛ ነው ማለት ነው የማርክስ ሌበር ቲዮሪ ኦፍ ቫሊዩ። ይህን ካለ በኋላ ቀጥሎ እንግዲህ የሚያመጣው ይህንን የሚላችሁ ለምንድን ነው? ይሄ ጣልቃ ገብ ያለው ካፒታሊስት ራሱን የሚያበለጽገው በምንድን ነው ይላል። ራሱን የሚያበለጽገው በምንድን ነው ይላል። ሰራተኛውን ይቀጥረውና ሰራተኛው አሁን በቀን 80 ብር ነው የሚያስፈልገው ለቀለቡ። ገብቷቸዋል። በቀን የሚያስፈልገው 80 ብር ነው ውሃ ለማምረት። ገብቷቸው ውሃ ለማምረት 80 ብር ነው የሚያስፈልገው። ስለዚህ በቀን ግን ምን ያህል ሰዓት ያሰራዋል ይላል። 80 ብሩን ደግሞ በ4 ሰዓት ማግኘት ይችላል። ሃይፖቴቲካል ነው፣ ያው በምሳሌያዊ ነው የሚናገረው። በቀን ወይንም አይ ቲንክ ከባለፈው ምሳሌ ጋር ለማስቀጠል በራሱ በሰጠውና ባሳየው ምሳሌ ሊሄድ ስለ ሰርፕለስ ቫሊዩ ማለት ስለ ሰርፕለስ መላምቱ ሲያወራ ምን ይላል? አንድ ባለሀብት 500 ብር ይዞ መጣና 410 ብር ለጥሬ ዕቃ፣ ለፋብሪካ፣ ለምናምን ለሁሉ ለግብአት በሙሉ ግብአት ስንል እንግዲህ ፋብሪካውን፣ ጥሬ ዕቃውን፣ ማሽኑን፣ ቤቱን ሁሉን ነገር ጨምሮ ማለት ነው። ለነዛ በሙሉ 410 ብር አወጣል። የሚያመርተው ጨርቅ ወይ ኮት ነው፣ የሆነ ጨርቅ ያርን ነው የሚያመርተው እና ለዛ ሁሉ ነገር 410 ብር አወጣና ለሰራተኛው ደግሞ 90 ብር ከፍሎ ሰራተኛው ማሽኑ ላይ ማለት ፋብሪካውን ተጠቅሞ ማሽኑን ተጠቅሞ ፋብሪካው እንግዲህ ማለት ኤሌክትሪክ አለው፣ ቤት አለው፣ መሬት ነው የተሰራ ምናምን አለው። ፋብሪካ ስላችሁ እንትኑን ብቻ ማሽኑን አይደለም ማለት ነው። ላይክ ነው ኢንፍራስትራክቸሩን ነው። ከዛ ደግሞ ማሽኑን ለማሽኑ ለኢንፍራስትራክቸሩ፣ ለጥሬ ዕቃው ለምሳሌ ጨርቅ ኮት የሚሰራ ከሆነ ጨርቅ ይፈልጋል አይደለም? ጨርቅ እነዚህ ነገሮች ዚፕ፣ ቁልፍ ምናምን ይፈልጋል። ለእነዚህ ነገሮች በሙሉ ይሄን አቀረበለት እና ሰውየው የ410 ብሩን የወጣባቸውን እነዚህ ነገሮች ሁሉ ወሰደና ጨርቁን ተጠቅሞ ኮት አመረተ። ያ ኮት ግን ሲመረት 590 ብር ሆነ ዋጋው።
ዋጋው 590 ብር ሆነ። ስለዚህ ሰራተኛው በጉልበቱ ወስዶ የ410 ብሩን ግብአት ማሽኑን፣ ፋብሪካውን ምናምን የሚጨምረውን ግብአት ወደ 510 ብር ዋጋ ያለው ሸቀጥነት ቀየረው። 590 ብር ዋጋ ያለው ሸቀጥነት ቀየረው። ከ510 ብር ወደ 590 ብር ሸቀጥነት ቀየረው። ስለዚህ 180 ብር አዲስ እሴት ጨምሯል ማለት ነው። በዛ ኮንስታንት ነው በሚለው ካፒታል ላይ እንደምታስታውሱ ከሆነ ምንድን ነው ያልኩት? ላይክ ነው ከምርት በፊት ሲ ትልቁ ሲ ላይክ ነው ካፕ ሲ ኢዝ ኢኳል ቱ ስሞል ሲ ፕላስ ቪ። ስሞል ሲ ይሄ ኮንስታንቱ ነው 410 ነው። ቪ ቫሪያብል ሆኖ ማን ነው? የሰራተኛው ጉልበት ነው 90 ብር ነች። ስለዚህ ሁለቱን አቀላቅሎ ከምርት በኋላ የወጣው ሸቀጥ ወይም የወጣው ኮት ዋጋው ስንት ሆኗል ማለት ነው? 590 ብር ሆኗል። እና በዚህ ሂደት የ410 ብር የነበረው ቋሚ ካፒታል ይሄ ግብአት ማለት እንግዲህ ጥሬ ዕቃው፣ ቁልፉ፣ ዚፑ፣ ጨርቁ፣ ከዛ ደግሞ ማሽኖቹ፣ ከዛ ይሄ ቤቱ፣ ህንፃው ምናምኑ እነሱ በሙሉ ተደማምረው ዋጋቸው 410 ነበር። አሁን ግን ሸቀጥ ሲያመርቱ በሰራተኛው ጉልበት አማካኝነት 590 ሆነዋል። እና እችን እሴት የጨመራት ሰራተኛው ነው። ስለዚህ ሰራተኛው ነው እንዳለ ሙሏን መውሰድ የሚችለው። 180 ብሯንም 180 ነው የሚሆነው ከ410 590 አይደለም 180 ነው የሚሆነው። የ180 ብር እሴት ስለጨመረ ቅድም ምንድን ነው ያለው? እንትን የኮሞዲቲስ ዋጋቸው የፈሰሰባቸው ጉልበት ነው ብሏል። ስለዚህ ጉልበት ፈሶ ይህንን ኮሞዲቲ እዚህ ጋር ስላደረሰው አዲስ እሴት ፈጥሯል። 180ውን በሙሉ ሰራተኛው መውሰድ አለበት። ይሄ ጣልቃ ገቡ ካፒታሊስቱ ግን ምን ይላል? አይ ይልና 90ውን ትርፍ ብሎ ወስዶ 90ውን ለሰራተኛው ይከፍለዋል። ስለዚህ እሴት ሳይጨምር 90 ብር እየወሰደ ነው ይላቸዋል። አሁን እንግዲህ ጤናማ ሰው የሚጠይቀው ምንድን ነው? ምን እያልክ ነው? ሰራተኛው እኮ እጅና እግሩን ይዞ ነው የመጣው። ገብቷቸዋል። አሁን እንግዲህ የሚቀጥለው አርጊመንት አይደለም። ሰራተኛው እጅና እግሩን ይዞ ነው የመጣው። ባለሀብቱ ካፒታሊስቱ ግን $500 ይዞ መጥቷል። $500 ይዞ መጥቶ ወይም 500 ብር ይዞ መጥቶ 410 ብር ለፋብሪካ፣ ለማሽኑ፣ ለጥሬ ዕቃ፣ ለዚፑ፣ ለቁልፉ፣ ለእነዚህ ነገሮች በሙሉ ወጪ አውጥቷል። እና ለምንድን ነው ይሄ ሰራተኛ ብቻ ነው እሴት የፈጠረው የምትለው? በባዶ ላይ እኮ አይደለም ካሉት እንግዲህ ሰራተኛው እንደምታዩት ከእንትን ከአየር ላይ አይደለም እንትን የፈጠረው ማለት ማጂክ ሰርቶ ይኸው ኮት ብሎ አይደለም ያመጣው። መጥቶ የሰው ማሽን ተጠቅሞ፣ የሰው ፋብሪካ ተጠቅሞ፣ የሰው ግብአት ተጠቅሞ፣ የሰው ቁልፍ ተጠቅሞ፣ የሰው ዚፕ ተጠቅሞ ነው አዲስ የ500 ብር 90 ብር ነው የ410 ብር ግብአት ተጠቅሞ ነው የ180 ብር ተጨማሪ እሴት የፈጠረው። ስለዚህ ምን ችግር አለው? ወይንስ ምኑ ላይ ነው በደሉ? 410 ብር ያዋጣው ሰውዬ 90 ብር ወስዶ ምክንያቱም አድቫንስ ስላደረገ ማለት ነው 410 ብር ስላወጣ ከተጨመረው እሴት ግማሹን ቢወስድ እና ሰራተኛው ደግሞ ባዶ እጁን መጥቶ የተሰጠው ግብአት ላይ ሰርቶ እሴት ስለጨመረ ለዛ ለጨመረበት እሴት 90 ብር ይዞ ቢሄድ ባጭሩ ምንድነው ይሄኛው 410 ብር የ410 ብር ግብአት አመጣ፣ ሰራተኛው ጉልበቱን ይዞ መጣ። ሁለቱ ተቀላቅለው የ590 ብር አዲስ ምርት አመረተ። ይሄ 590 ብር ምርት 180 ብር ትርፍ አለው። ይሄ 180 ብር ትርፍ ያኛው 410 ብር ገንዘብ ስላመጣ ይሄኛው ባዶ ጉልበቱን ስላመጣ እኩል ቢካፈሉት ችግሩ ምንድን ነው ሲባል የሚያመጣው መልስ እኔ ለማመን ይከብደኛል። ማለት እንትን ነው። አሁን ቅድም ያልኳችሁ ምንድን ነው ከንፈር ከመምጠጥ ያለፈ ማርክሲዝም ወይም ይሄ የግራ ዘመም የኢኮኖሚ አስተሳሰብ
ወንድሜን ወገኔን ምናምን ከማለት በስተቀር ለሰው የሚበጀው ነገር የለውም። ምክንያቱም እንትን አይደለም፣ ኢኮኖሚ ሳይንስ አይደለም። አሁን በማን አይምሮ ነው ይሄኛው 410 ብር ስላዋጣ ሰራተኛው ደግሞ ጉልበቱን ስላዋጣ እኩል መካፈላቸው ስህተቱ ምኑ ላይ ነው? የቱ ጋር ነው ሰራተኛው የተበዘበዘው? እሱ የሚላችሁ ግን ምንድን ነው? ሰራተኛው 180 ብር አዲስ እሴት ፈጥሮ ሳለ ግማሽ ብቻ ስለተሰጠው 100 እጥፍ ተበዝብዟል ይላችኋል። ካፒታሊስት ማለት ማመን አይከብዳችሁም? ትንሽ በጤነኛ አእምሮ ይህንን ለመቀበል ራሱ ትንሽ ይከብዳል። ግማሽ ስለተከፈለው 180 ብር እሴት ጨምሮ ግን 180 ብሩን አየር ላይ አይደለም እኮ የፈጠረው። ይኸው ይህንን ግብዓት ይህንን ፋብሪካ ይህንን እንትን ተጠቅሞ ነው የፈጠረው። እና የሰው ግብዓት ከተጠቀመ የግብዓቱ ባለቤት ላዋጣው ነገር ከተጨመረው አዲስ እሴት የራሱን ድርሻ መውሰድ አለበት። ይሄ ተፈጥሯዊ ኖርማል ማንም ህሊና ያለው ሰው የሚቀበለው ነገር። ከንፈር ከመምጠጥ ያለፈ ፋይዳ የሌለው የግራ ዘመም ወይም የማርክሲዝም ፖለቲካ ግን የሚላችሁ ምንድን ነው? ኖ ሰራተኛው ተበዝብዟል። ይሄ ካፒታሊስቱ 410 ብሩን አንቆጥርለትም ይላችኋል። እና ለምንድን ነው ማትቆጥረው ሲባል እኔ ባለፈው እንግዲህ እሱን የአሮጊት ተረት ተረት ስለሚያወራ እኔ እሱን አላብራራውም ብዬ ትቼ ነበር። ነገር ግን እንግዲህ ከጀመርኩት አይቀር ላይክ ነው ቢያሰለጥን ቢሆንም ተራ የሆነ ዝም ብሎ ውሃ ማይቆጥር ሙግት ቢሆን የሚያቀርበው የግድ ማብራራት አለብኝ ብዬ ላይክ ነው እንደገና በደንብ ላብራራው ነው ማለት ነው። ይህንን የሚልበት ምክንያት ምን ይላል? እንግዲህ አሁን ቅድም እንዳልነው ፎርሙላ አለች። ትልቁ ሲ ወይንም ቶታል ካፒታል ኢዝ ኢኳል ቱ ማይነስ ሲ ላይክ ነው ትንሿ ሲ ኦራይት ስሞል ሲ ፕላስ ቪ ነች። ሶ ዘ ቶታል ካፒታል ኢዝ 500 ኦራይት እና ትንሿ ስሞል ሲ ግብአት ነች 410 ነች። ቪ የሰራተኛ ደሞዝ ተለዋዋጭ ነች የሚላት ተለዋዋጭም ለምንድን ነው? ይሄ ካፒታሉ ሌበሩ ካልነካው እሴት አያመነጭም በሚል ግን ኦልሬዲ እሴት እኮ ነው ግብአት አይደለ? ግብአት ነው ፋብሪካው እሴት ነው። ግን ገብቶቻ ልክ ነው እንደ ዴድ ነገር ነው የሚያየው። የሌለ ዜሮ ቢግኒንግ አድርጎ ነው የሚያየው። የለም ቫሪያብል ይሄ ኮንስታንት ነው የኛው ቫሪያብል ነው ይላቸዋል። ዊች ኢዝ እንዳልኩት ኮስት ብሬክዳውን ለማሳየት ሞክሬ ቫሪያብል ራሱ ይሄ ኮስት ብሬክዳውን ሲሰራ ፊክስድ ካፒታል ቫሪያብል ካፒታል ኮምፕሊትሊ ቦገስ ነው፣ በጣም የተሳሳተ ነው። ግን ኤኒዌይ እንደዛ ይላል ማለት ነው። እና ስለዚህ ፎርሙላው ይሄ ነው። ትልቁ ካፒታል ትንሿ ካፒታል ሲደመር ቫሪያብል ነው። ቫሪያብሉ የጉልበት ስራ ነው። ሲዋ ግብአት ነች። ትልቁ ካፒታል የሁለቱ ድምር ነው። ከምርት በፊት ከምርት በኋላ ማለትም እንግዲህ ስራውና ጉልበቱና ላይክ ነው ፊክስድ ካፒታሉ ሲቀላቀሉ አዲስ እሴት ፈጥረዋል፣ ሰርፕለስ ፈጥረዋል። $90 ወይ 90 ብር አዲስ እሴት ፈጥረዋል። ስለዚህ ኤክስፓንድ ያደርጋል ማለት ነው ፎርሙላው። ስለዚህ ከምርት በኋላ ትልቁ ሲ እኩል ይሆናል በቅንፍ ውስጥ ትንሿ ሲ 410 ሲደመር ቪ 90 ቅንፉን ዘግታችሁ ወጥታችሁ ደግሞ ሰርፕለስ ተጨማሪ ትርፍ የምንለው በተለምዶ ትርፍ የምንለው እሱ ሰርፕለስ ቫሊዩ የሚለው ሌላ ተጨማሪ 90 አለ። እና አሁን የእሱ ክርክር ምንድን ነው? ሰራተኛው ነበር ሁለቱንም 90ዎች ወስዶ 180ውን ኪሱ ማስገባት ያለበት። ምክንያቱም ይሄ ስሞል ሲው መታየት የለበትም። ሰራተኛው ግን ከአየር ላይ አይደለም 180ውን የፈጠረው፣ ግብአቱን ተጠቅሞ ነው። ግብአቱን ያቀረበለት ሰው እሴት ነው ያቀረበው። ለምን ኪሱ አያስገባም ሲባል የሚሰጠው መልስ ምንድን ነው? ኢፍ ሲ ኢዝ ኢኳል ቱ ዜሮ ኢን አዘር ወርድስ ስሞል ዋን ሲ ነው ዜሮ የሚለው ኢፍ ሲ ኢዝ ኢኳል ቱ ዜሮ ኢን አዘር ወርድስ if there were branches of industry in which the capitalists could dispense with all means of production made by previous labor, whether they be raw materials, auxiliary material, or instruments of labor,
ስለዚህ ምን እያለ ነው? ለምሳሌ ሲን ዜሮ እናርጋት ይላል ነው ኬዝ ኦፍ አርጊመንት እቺ ትንሿን ሲ ዜሮ እናርጋት። ምክንያቱም ምን ብለን እናስብ ይላል ካፒታሊስቱ እነዚህን ነገሮች በሙሉ ባይጠቀም ኖረው፣ ለምሳሌ ግን ተጠቅሟል። ባይጠቀም ማለት አትችልም፣ ምክንያቱም ተጠቅሟል። ግን እንደው ለአርጊመንት ብዬ ለማስረዳት ብዬ ነው ይላል እና ባይጠቀም ኖሮ ስለዚህ ሮ ማቴሪያሉ ባይኖር፣ ጥሬ ዕቃው ባይኖር፣ ኦክሲለሪ ማቴሪያል ባይኖሩ፣ እንግዲህ መርጃ መሳሪያዎች ማለት ነው፣ ሌሎች ኢንስትሩመንትስ ኦፍ ሌበር ባይኖሩ እና ዝም ብሎ ሰራተኛውን ኤምፕሎይንግ ኦንሊ ሌበር ፓወር ኤንድ ማቴሪያል ሰፕላይድ ባይ ኔቸር። ስለዚህ ምንም ከዚህ በፊት በሌላ ጉልበት ተመርተው ያልመጡ፣ አሁን ለምሳሌ ጥሬ ዕቃ የሆነውን ጨርቅ ብታዩት በሌላ ጉልበት ተመርቶ የመጣ ነው። ዚፑን ብታዩት በሌላ ጉልበት ተመርቶ የመጣ ነው። ቁልፉን ብታዩት በሌላ ጉልበት ተመርቶ የመጣ ነው። ፋብሪካውን ብታዩት በሌላ ጉልበት የተሰራ ነው። ስለዚህ ሌላ ጉልበት ያልገባበት ነገር ቢኖር ይላቸዋል። ግን ነው ያለንበት ሪያሊቲ አሁን ያለበት ነው ባይኖርና ዝም ብሎ ለምሳሌ በተፈጥሮ የሚገኝ ለምሳሌ መሬት አንድ ዝም ብሎ ነው ፋሎ ግራውንድ ከዚህ በፊት ማረሻ ነክቶት የማያውቅ መሬት ላይ ሄደ እረስ ቢለው ኖሮ እያለ ነው ካፒታሊስቱ። ስለዚህ ምንም አድቫንስ ያደረገው ኢኒሻል ካፒታል ባይኖር ግን ነው how can you advance how can you employ or in other words anyway ያንን እንተወው፣ ዝም ብለን የሱን አርጊመንት እንከተለው። አድቫንስ ያደረገው ዝም ብሎ እረስ ቢለው in that case there would be no constant capital to transfer to the product። እንደዛ ቢሆን of course አይኖርም። this component of the value of the product that is the 410 in our example could be eliminated። ስለዚህ እንደዛ ከሆነ ይህ 410 ብሩ አይኖርም። but the sum of 180 the amount of new value created or the value produced which contains 90 of surplus value would remain just as great as if she represented the highest value imaginable። ሌላችሁ የሚፈልገው ምንድነው? ቅድም እንዳልኳችሁ አሁን ሸቀጦች በሙሉ ዋጋ ይኖራቸው የሚለው ነገር አላለ። ሸቀጦች በሙሉ ዋጋ ቢኖራቸው በውስጣቸው የተቀበረ ሌበር ስላለ ነው። ባይታይም ቅድም እንዳልነው አሁን ለምሳሌ ባይታይም ኮንጂልድ የሆነ ወይንም ውስጣቸው የተቀበረ የፈሰሰ ጉልበት ስላለ ነው። ስለዚህ የሁሉ ነገር ዋጋው በፈሰሰበት ጉልበት ነው የሚለካው ይላቸዋል። ስለዚህ አንድ ሰዓት የፈሰሰበት ለማምረት አንድ ሰዓት የፈጀ ነገር በሙሉ ዋጋው እኩል ነው ይላቸው። which is ግን ቶታሊ ሮንግ አይደለ? which is ቶታሊ ሮንግ። ያ ማለት ምን ማለት መሰላችሁ? ለምሳሌ ደቡብ አፍሪካ ውስጥ የዳይመንድ ማዕድን አለ። ኢትዮጵያ ውስጥ የከሰል ማዕድን አለ። ገብቷችኋል? ለምሳሌ ከሰል ለማውጣት እንዴት እንደሆነ ፕሮሰሱን አላውቀውም። ዝም ብለን ግን ሃይፖቴቲካሊ ዳይመንዱንም አላውቀውም፣ ግን ሃይፖቴቲካሊ ዝም ብለን በምሳሌ ደረጃ ከሰል ለማውጣት የከሰል ድንጋይ ለማውጣት 1 ወር ይፍጅ እንበል። ነው አንድ ጥሩ ዳይመንድ ለማውጣት 2 ወር ይፍጅ እንበል። አንድ የሆነ ሳይዘብል የሆነ ጥሩ ለጥሩ ቀለበት የሚሆን ገበያ ስትሄዱ ዋጋቸው እኩል ነው። በፈሰሰባቸው ማለት በቀለብ ብቻ እናስብና በፈሰሰው ቀለብ፣ ምክንያቱም የጉልበት ዋጋ የሚወሰነው በቀለብ ነው ብሏቸው አይደለም። ስለዚህ እሱ እያለው ያለው አሁን ምንድን ነው? ግብአቱ ባይቀርብም ግብአቱ ግን ቀርቧል። አሁን ያለንበት ሪያሊቲ እኮ የሌለ ነገር አይደለም የምንነጋገረው። ግብአቱን አቅርብ ያለው እሱ የሚለው ምንድን ነው? ግብአት ተጠቀምክም ማለት ነው። ሰሚ ፊኒሽድ ጉድ ወስደ ማለት በመካከል ያለቀ ጉድ ወስደ እንደገና አሻሻልከውም አላሻሻልከውም የሁሉም ሌበር ዋጋቸው እኩል ስለሆነ የሁሉም ሌበሮች ዋጋቸው ስለሆነ እኩል ስለሆነ ሰራተኛው ብቻ ነው 180 ብሯን ያችን ሰርፕለስ ቫልዩዋን የፈጠራት ማለት ያንን አዲሽናል ቫልዩ የፈጠረው ሰራተኛውና ሰራተኛው ብቻ ነው። ግብአቱ ስሌት ውስጥ አይገባም ይላቸዋል። ግብአት ግን ስሌት ውስጥ ካልገባ ዋጋ አይሰራም ነው። እንደዛ ከሆነ የኢትዮጵያ ገበሬና የኢትዮጵያ ቡና የሚያመርተው ገበሬና ስታርባክስ ወይንም የኢትዮጵያን ቡና ገዝተው ወስደው ፕሮሰስ የሚያደርጉት አንዳንድ ኮሪያዎች እኩል ሀብታም የሆኑ ነበር። ገብቷቸዋል። ግን አራምባና ቆቦ ነው የኢትዮጵያ ገበሬ ምን ያገኛል? ማለት አደራጅተህ ምናምን ልትበጠብጥ ትችላለህ ምንም። ምክንያቱም ሰው ነው ቫልዩ
ግብአት ላይ በጣም ይወሰናል። አንድ ቫሊዩ ላይ አክት ላይክ ነው የተለያየ ቫሊዩ ላይ አክት ባረክ ቁጥር የቫሊዩ ዋጋ ምንድነው የግብአቱ ዋጋ ይወስነዋል። ወይንም አንድ ጤፍ 100 ኪሎ ጤፍ ለማምረት 6 ወር ሊፈጅ ይችላል። አይ ዶንት ኖ አሁን ባለው ዋጋ 10 ሺህ ብር ነው ብለን እናስብ። ገብቷቸዋል። ዛሬ አንዳንድ ምግብ ቤት ብትሄዱ 100 ኪሎ ጤፍ ስንት ብር ይወጣል ነው እዚህ የምላችሁ። አሁን በስንት ብር ይጣራል? ኢትስ ላይክ ነው ቶታሊ ዲፍረንት ቲንግ። ገበያ ውስጥ ገብቶ ፕሮሰስ ተደርጎ እንጀራ ሆኖ ሆቴል ውስጥ ገብቶ ምናምን ሲሸጥ ሌላ ነገር ነው የሚሆነው። እና ባጭሩ ምን ማለት ነው እሱ የሚለው ምንድን ነው? የሁሉም ሌበሮች ዋጋቸው በሰዓት እኩል ስለሆነ መሬትም ቆፈርክ፣ አልማዝም ቀለበት ሰራህ፣ ወይንም ደግሞ ምንም ነገር አድረግ እኩል ሰዓት እስካወጣህ ድረስ የፈጠርከው አዲስ ቫሊዩ ዋጋው እኩል ስለሆነ ትርጉም የለውም። እሺ እሱን እንደው እንቀበልለት የሁሉም እኩል ነው እንበል። ገብቷቸዋል። እኩል ነው እንበል። ነገር ግን ሃይፖቴቲካሊ ይሄንን እንቀበልለት ብንቀበልለት እንኳን በምናብ ነው እንጂ በዚህ በእውነተኛ ሁኔታ ባለሀብቱ 410 ብር አድቫንስ አድርጎለታል። ገብቷቸዋል። 410 ብር አላረግለትም ልንል አንችልም። ይሄ 410 ብር ዋጋም የለውም ልንል አንችልም። ዋጋ አለው። ዋጋ ስላለው ነው የመጣው። ገብቷቸዋል። ወይንም በሌላ አማርኛ መጨረሻ ላይ ዋጋው 590 ብር የሆነው ጃኬት 590 ብር አይሆንም ነበር ዋጋው። ምን ነበር የሚሆነው? 180 ብር ብቻ ነበር የሚሆነው ገበያ ላይ ሲወጣ አይደለም። አሁን ይህንን ማይረዳ ሰው ማን አለ? ማርክስ ግን ምን ማለት ነው 410 ብር አዋጥቷል። ገብቷቸዋል። ይሄን 410 ብር አዋጥቶ ያኛው ሰውዬ የጉልበት ሰራተኛው ያዋጣው የ90 ብር ጉልበት ነው ማለት ጉልበት አዋጣ። ዋሬቨር ዳ ጉልበት አዋጣ። ያ ጉልበት ግን 180 ብር አዲሽናል ተጨማሪ እሴት ፈጠረ። ይሄ እሴት በፍትሃዊነት መከፋፈል ያለበት ለ410 ብሩን ላቀረበው ሰውና ለሰራተኛው ነው። ምክንያቱም ሰራተኛው ይህን 590 ብር ያመጣው ከኪሱ አይደለም፣ ግብዓት ተጠቅሞ ነው ሲባል አይ ሁሉ ነገር ውስጡ የጉልበት ቫሊዩ ስላለው ያቺ 180 ብር ይሄኛው ሰውዬ ጉልበቱን ወስዶ ዝም ብሎ ጫካ ላይ ቢበትነው 180 ብር መሆኑ ስለማይቀር የሰውየው ካፒታል እዚህ ስሌት ውስጥ አይገባም ይላቸው። አሁን ይህንን ማን ነው የሚቀበለው? እኔ ገብቷቸዋል። እኔ ጤነኛ አእምሮ ያለው ሰው አይቀበለውም። ይሄንን አይነት የከንፈር መጣጭ ፍትሃዊነትን፣ አብሮ ማደግን፣ መስራትን፣ ኃላፊነት መውሰድን፣ የሰውን ድርሻ ማክበርን፣ የሰውን አስተዋጽኦ ማክበርን አፈር ከድሜ የሚያስበላ እና አፈር ከድሜ የሚያስበላ ብቻ ሳይሆን ምንም የማይፈይድ አርጊመንት ነው የሚያመጣላቸው። እንደዚህ አይነት መልስ ነው ይዞ የሚመጣው። በእንደዚህ አይነት መልስ ነው አሁን የማርክሲዝም አድናቂዎች ማርክሲዝም እኮ የድሃ ወገንተኛ ስርዓት ነው የሚሏቸው። ከንፈር መምጠጥ ግን የድሃ ወገንተኛ አያስብልም። ምንድነው በማዘን አይደለም የሚገለጸው። ውይ ወንድሜን፣ ውይ የአገሬ ልጅ በማለት አይደለም። ኦፍኮርስ እሱም የራሱ ድርሻ አለው። ግን ምን ያደርጋል? እንጀራ ካልሆንከው፣ ስራ ካልሆንከው፣ ዳቦ ካልሆንከው፣ ኑሮ ካልሆንከው፣ ሲበርደው ልብስ ካልሆንከው ምን ትርጉም አለው? ስለዚህ ላይክ ነው ተረድታችሁኛል ብዬ አስባለሁ፣ ምን ያህል እርስ በርሱ የተጣረሰ ነገር እንደሚናገር። ግን ይሄን ብቻ ብሎ አያቆምም። እና ማርክስ የሚለው ነገር እኔ እንደው አንድ ነገር ልበላችሁ እዚህ ጋር ጨምሬ ማለት ነው። ጆን ሎክ የሚባል ሰው አለ። እንግዲህ በጣም አይ ቲንክ እንግዲህ የቀደሙትን ቪዲዮዎች ከሰማችሁ ምን ያህል እንደምወደው እንደማከብረው ምናምን ተናግሬያለሁ። ቆየ ያለፈ የሞተ የእንግሊዝ ሀገር የፖለቲካ ፈላስፋ ነው። እና ይሄ እንግዲህ በጣም እኔ የምወድለትንና ላይክ ነው ለዚህ አሁን ህገ ክራሲ ለምለው መጽሐፍ ብዙ ነገር ያስተማረኝን መጽሐፍ የጻፈበት ምክንያት
አንድ ሮበርት ፊልመር የሚባል ሌላ የሀገሩ የእንግሊዝ ሀገር የፖለቲካ ሳይንቲስት ፓትሪያርካ የሚባል መጽሐፍ ጽፎ ነበር እና ፓትሪያርካ የሚለው መጽሐፍ ምንድን ነው? ንጉሱ በእግዚአብሔር የተሾመውና ነፃነት ነፃነት ብላችሁ ወደ ሲኦል እንዳትገቡ የሚል መጽሐፍ ነው መጽሐፉ ማለት ነው። ፓትሪያርካ ማለት እንግዲህ የአበው በአማርኛ እንዴት ብላችሁ እንደምተረጉሙ ፓትሪያርኪ ማለት እንግዲህ አባታዊ ስርዓት ማለት ነው። እና የሚሰብከው ምንድን ነው? አዳም ከገነት የተባረረው ነፃነት ፈልጋለሁ ብሎ ነው እና ይህ ዴሞክራሲ ነፃነት ብላችሁ ከገነት ታስባርሩናላችሁ። ይሄ የኃጢአት ፍላጎት ነው። ሰዎች አባታዊ በሆነና በሚንከባከባቸው ምናምን መንግስት ስር ጌታዬ አባቴ አንተ አሳድረኝ፣ አንተ አስወጣኝ፣ አንተ አስገባኝ ብለው አክብረው መኖር አለባቸው እንጂ እኔ ነፃ ነኝ፣ ሀሳቤን ገልጻለሁ፣ የምፈልገውን ሰው መርጣለሁ ምናምን። ይሄ የነፃነት ፍላጎት መጨረሻው ነው ደብቁኝ ደብቁኝ ያመጣል የሚል ሰው ነው ማለት ነው። እና ይሄንን ሲል ነው ለሱ ምላሽ ለመስጠት ነው። እንዴት አንተ እንግሊዛዊ ሆነ እንዴት እንደዚህ ታስባለህ ብሎ አንድ ጥሩ መልስ ይጽፍለታል። እና እኔ ይሄ የማርክስ ነው ሙግት ከሱ ጋር በጣም ነው ምንድን ነው የሚባለው ይዘቱ ቢለያይም ጆን ሎክ ለሮበርት ፊልመር የሰጠው መልስ በጣም ልቤን ነው ወደዋለሁ እና ከዚህ ነው ለማርክስ እኔ ብሰጠው ደስ ይለኛል ብዬ ስላሰብ መጽሐፉ ላይ አስቀምጨዋለሁ። እኔ በአማርኛ ተርጉሜ እዚህ ጋር አስቀምጨዋለሁ ላንብብላችሁ እሱ እና ጆን ሎክ ምን ይለዋል ሮበርት ፊልመር ባርነት የሰው ልጅ ሊገኝባቸው ከሚገባቸው ወራዳና መከራ የሞላባቸው ሁኔታዎች አንዱ ነው። ባርነት በጣም ነው ወራዳና መከራ የበዛበት ነው። ባርነትም ደግነትና ጀግንነት ከተላበሰው የሀገራችን ሕዝብ ባህሪ ጋር በፍጹም ተቃራኒ ነው። የእንግሊዝ ሕዝብ ደግነትና ጀግንነት ስለተላበሰ ባርነትን እንደ መልካም ነገር በፍጹም አያይም። ስለዚህ ተቃራኒው ነው። ታዲያ አይደሉም አንቱ የተባሉ የእንግሊዝ መኳንንት ሮበርት ፊልመርን ነው። በጣም የተከበረ ሰው ነበር በዛ ሰዓት ነው ሪስፔክተብል ልክ እንደ በቃ የእንትናን መጽሐፍ አንብበዋል የሚባልለት አይነት ነበረ እና ታዲያ አንቱ የተባሉ አይደለም አንቱ የተባሉ የእንግሊዝ መኳንንት ተራውም እንግሊዛዊ ባርነት መልካም ነገር ነው ይላል ተብሎ አይጠበቅም። ባርነት እንደዚህ አስከፊ ነገር ስለሆነ አይደለም እንደ ሮበርት ፊልመር ያለ የተከበረና አንቱ የተባለ መኳንን ተራውም እንግሊዛዊ እንኳን ባርነትን መልካም ነው ብሎ አይጠበቅም እንደ እውነቱ ከሆነ። ስለዚህ ምን እያለ ነው? በሌላ አማርኛ እንደዚህ ብለህ በማለት ባርነት መልካም ነው እያልክ ነው። ነፃነት ነፃነት ብላችሁ እንደ አዳም ከኤደን ገነት ልትባረሩ ነው ስታል ንጉሱን ከእግዚአብሔር ጋር ያስተካከልከው ነው። ንጉሱ ልክ እንደ እግዚአብሔር ፍጹም ነው እያልክ ነው። የማይሆን ነው። ገብቷችኋል? አሁን አመጣጡ አንዳንድ ጊዜ አርጊመንት በጣም ሀሳዊ ይሆናል። እንትን ይመስላል ፕላውዘብል ይመስላል፣ የሚያሳምን ይመስላል። ውስጡ ስትገቡ ግን እንደዛ ማርክሲዝም እንደዛ ነው። ለድሃ የሚጠነቀቅ ለድሃ የሚሳሳ ይመስላል፣ ግን የድሃ ጠላት ነው በእውነት እንነጋገር ካለ። ምክንያቱም ከንፈር እየመጠጠ ባላችሁበት የሚያስረግጣችሁ ሰው ምን ያደርጋል? ወይ ገንዘብ አምጣ ወይ ስራ አምጣ ካልሆነ ምን ትርጉም አለ? ምን ይሰራል? እና ምን ይለዋል ጆን ሎክ ለሮበርት እንደ እውነቱ ከሆነ የሚያነሳው ጉዳይና ርዕሱ መጽሐፉ ላይ ያለው ሽፋን ስዕል፣ የተሰጠው አድናቆት ወዘተ መጽሐፉን በአክብሮት እንዳየው ባያደርጉኝ ኖሮ የኔሮ ውዳሴ ብሎ መጽሐፍ እንደጻፈው ወይንም እንደሌላው አይነት የቀልድና የቧልት መጽሐፍ የሰው ልጆችን ሁሉ ባሪያ ናችሁ በማለት እንደሚቀልድ መጽሐፍ ነበር ማየት የነበረብኝ ይላል። የኔሮ ውዳሴ ኔሮ የሚባለው የሮም ንጉስ ነው እና በጣም እብድ ነው። በጣም እንትን ነው፣ ትንሽ እብድ ጨካኝ፣ እናቱን በወቅቱ የገደለ ምናምን ያለ አስቸጋሪ ንጉስ፣ ሮምን ያቃጠለ ምናምን በጣም አስቸጋሪ ንጉስ፣ ክርስቲያኖችን ምናምን አቃጥሏል የሚባለው እና አንድ ሰው ለኔሮ ውዳሴ ብሎ መጽሐፍ ማለት ድሮ በጣም እንደዚህ የጥንቱን ታሪክ ያነቡ ስለነበረ ለኔሮ የቀረበ ውዳሴ ብሎ የጻፈው መጽሐፍ አለ እና ቀልድ ነው። ምክንያቱም ኔሮ ሊወደስ የማይገባው ሰው ነው። ጨካኝ አውሬ፣ የራሱን እናት የሚገድል፣ ክርስቲያኖችን
እንትን ውስጥ ዘይት ውስጥ ነክሮ ማለት እንደ ችቦ ማታ ላይ መብራት ያብሩ ብሎ ያቃጠለ ምናምን ማለት ጨለማ ልክ ችቦ እንትን ውስጥ እንደ ጧፍ ያነደዳቸው ሰው ነው እና ለዚህ ሰውዬ ውዳሴ አይጻፍም። ገብቷቸዋል። እና ግን እነሱ ውዳሴ ጻፉለት ይላል እና እንደዛ አይነት መጽሐፍ ብዬ አይቼ ቀልጄ መተው ነበረብኝ። ከዚያም በኋላ ይላል መጽሐፉን እንዳገኘው ዝናና የሚገባውን አትኩሮት ሰጥቼ አነበብኩት። ነገር ግን የሰውን ልጆች ባሪያ ናችሁ ብሎ ለማሰር በሚፈልገው በዚህ መጽሐፍ ውስጥ አሸዋ ላይ የተሳለ የገመድ ምስል እንጂ ሰዎችን ባሪያ አድርጎ ሊያስር የሚችል ምንም አይነት እውነተኛ ገመድ አላገኘውም ይላል እና ምን እያለ ነው? በዚህ መጽሐፍ ውስጥ ማለት ሰዎችን ባሪያ ናችሁ ብሎ ሊያስር የሚፈልግ መጽሐፍ ነው፣ ምንም ጥያቄ የለውም። ነገር ግን እንደ እውነት ይኖረው ይሆን? እውነትም ሰዎች ባሪያ ናቸው ወይ? እውነትም ሰዎች መታሰር አለባቸው ወይ? እና ስለዚህ መታሰር እንዳለባቸው የሚያስረዳ አሳማኝ ምክንያት ያቀርብ ይሆናል ብዬ በጥንቃቄ እንደተሰጠው ክብርና ዝና መጽሐፉን አነበብኩት ይላል። ነገር ግን እውነት ለመናገር በአሸዋ ላይ የተሳለ የሰንሰለት ምስል ብታዩ ምንም አያደርግም። ዝም ብሎ አያስርማ። እንደዛ ነው። ዝም ብሎ ወይ ጥላ ብታዩ የሰንሰለት ጥላ ሰውን አያስርም። ልክ እንደዛ ነው። በአሸዋ ላይ የተሳለ የሰንሰለት ምስል ነው። ስለዚህ ማለት እንደዛ ከመሆን ያለ ዝም ብሎ የማጭበርበር ስራ ከመስራት ያለፈ ነገር ምንም አይሰራም። ማንም አእምሮ ያለው ሰው በአሸዋ ላይ የተሳለ ገመድ ምስል ምንም እንኳን በፈለገው ጥንቃቄ ቢሳል በፈለገው ጥንቃቄ እያንዳንዷ ቀለለበት ብትሳልምና ጥርት ብሎ ቢቀመጥ ያስረኛል ብሎ አይፈራውም አይደለም። ማንም አይፈራውም። የአሸዋ ገመዱም ይላል ምናልባት በሰዎች አይን ላይ አሸዋውን በትኖ ሰዎቹን ለማጨናበስ ካልሆነ በስተቀር ሌላ ምንም ፋይዳ የለውም። እና ምንድን ነው ምን እያለ ነው እንግዲህ ጆን ሎክ የአሸዋ ገመድ ምንም ላይክ ነው ባሪያ ናችሁ አለን እና እውነትም የሚያስረን ገመድ ያሳየን ይሆናል። ባሪያ ሆነን የታሰርንበት ገመድ ያሳየን ይሆናል ብዬ ጠበቅኩኝ። ግን ስገባ ያገኘሁት አሸዋ ላይ የተሳለ ገመድ ነው። ምንም ገመድ አይደለም እና እኔ አእምሮ ጤነኛ ስለሆነ ያስረኛል ብዬ አልፈራም። ምናልባት ግን እሱ ይህንን የአሸዋው ገመድ አላስርልህ ሲለው አንስቶ ሰዎቹ አይን ላይ በትኖ ሊያጨናበራቸው ይችል ይሆናል እንጂ በዚህ የአሸዋ ገመድ ሰዎችን ባሪያ ነህ ብለህ ማሰር አትችልም። ወይንም ንጉሱን አባት በእግዚአብሔር ቦታ ነውና አምላኬ ብለህ ማለት በእግዚአብሔር ቦታ ነው ብለህ ስገድለት ብለህ ለማሳመን ምንም እንትን የለም ብሎ ይላል ማለት ነው። እና እኔ ማርክስን ሳነበውም ብዙ ተብሎለታል። የድሃ ማለት ነው በጣም ሩሩ ለድሃ የሚቆረቆር ምናምን ተብሏል። እና እንትን ያመጣው የኢኮኖሚ ፍልስፍና በቃ ይሄንን የካፒታሊስቱን ስርዓት ምን ያህል አውሬ እንደሆነ እንዴት እንደማይሰራ እንዴት ባዶ እንደሆነ የሚያሳይ ነው። እንዳሳየዋችሁ ግን 410 ብር አለ እና ይህን 410 ብር ተጠቅሞ ጉልበቱን ተጠቅሞ በእርግጥ ይህን 410 ብር 590 ብር አደርሶታል። ግን ይሄ ጉልበት ብቻውን 590 ብር አያወጣም ነበር። ቢያወጣም ማውጣት የሚችለው 180 ብር ነው። ስለዚህ ይሄንን ነገር 590 ብር እንዲደርስ 410 ብሩን ከተጠቀመ 410 ብሩን ያዋጣው ሰው ከተፈጠረው 180 ብር 90ውን መውሰዱ ምንም ክፋት የለውም አይደለም። ማርክስ ግን አይ ክፋት አለው። ምክንያቱም 180 ብሩ መቼም እንትኑ 410 ብሩ ኖርም አልኖርም የሚኖር ነገር ነው ይላቸዋል። ይኖር አያገባንም። ከፈለገ ይኖር ከፈለገ አይኖር ኢትስ ናት አወር ፕሮብለም። ግን ቢኖር 180 ብር ብቻው ነው የሚኖረው አይደለም። 180 ብር ብቻው ነው የሚኖረው እና ደግሞ ሰውየው ጋር ነው የሚኖረው። ላይክ ነው እንትን አይሆንም። ሌላ ቦታ ሆኖ በራሱ ጊዜ ሆኖ መምጣት የሚችል ከሆነ ሌክ ይሄድና ራሱን 180 ብር አድርጎ ያምጣ። ማን ከለከለው? ማን እጁን ያዘው? ማን እግሩን አሰረው? 410 ብር ግን ካስፈለገው 180 ብር እንዲፈጠር ከፈጠረው 180 ብር ግማሹ ያንተ ግማሹ የኔ። ምክንያቱም 410ሩ የኔ 180 አንተ ያፈጠርከው 180 ነው። ስለዚህ ብለን ብንካፈለው ምን ችግር አለው? ምንም ማለት በደልም የለውም፣ ብዝበዛም የለውም።
ጭቆናም የለውም እስርም የለውም። ማርክስ ግን እንዲህ አይነት ምንም የማይሆን ነገር አምጥቶ የአሸዋ ላይ ገመድ አምጥቶ አይ በዝብዘኸዋል ይላቸዋል። ኧረ በፍጹም አልበዘበዝኩትም ስትሉ ከዛ የሚቀጥለው ምንድነው? አሸዋውን አንስቶ አይናችሁ ላይ ሊበትን ይሞክራል ማለት ነው። እንደዚህ አይነት ሰው ነው ሆኖ ነው ማርክስ ነው ያገኘሁት ማለት ነው። በዚህ መልኩ ነው እንግዲህ ማርክስ አንድ ችግር የሚፈጥረው። እንዳልኳቸው ዝም ብሎ ከንፈር መጣጭ ነው እንጂ እንዲህ በማድረግ የሚያደርገው ነገር ባለሀብቱ ይሄኛውን ሰራተኛ ትቶት እንዲሄድ ነው እንጂ የሚያደርገው ወይንም ደግሞ አብረው ተባብረው እሴት እየፈጠሩ ሁለቱም እንዲጠቃቀሙ ሳይሆን አንደኛውን ተበዳይ አንደኛውን በዳይ አድርጎ እርስ በርስ እንዲበላሉ ነው እንጂ የሚያደርጋቸው ማህበራዊ ሰላምንም አበረታታም ወይንም ደግሞ በጋራ አምርተው በጋራ የሚጠቀሙበትን ነገር አይፈቅድም ማለት ነው። ስለዚህ የማርክስ የሰርፕለስ ቲዮሪ አርጊመንት የአሸዋ ላይ ገመድ ነው። ምንም ጀስቲፋይብል አይደለም። ማንም አእምሮ ጤና ያለው ሰው የሚቀበለው ነገር አይደለም ማለት ነው። በሚቀጥለው ቪዲዮ እቀጥላለሁ። እንደዚህ እያነሳ ማለት ምንድነው ብዙ ማጭበርበሪያዎች አሉት። እያነሳ የሚያመጣቸው ፖይንቶች አሉ። በሚቀጥሉት ቪዲዮዎች ከካፒታሊስቱ ጋር የሚገባበትን ጠብ ማለት ነው። ይሄ ካፒታሊስቱን ለማሰጠንና ለማስጠላትና እሱን አስወጥቶ ይህ ነው እንግዲህ እንደሚመኘው ይሄ ሶሻሊስታዊ ማህበረሰቡ ለመፍጠር የውሸት ይሄ በቃ ማለት የአሸዋ ላይ ገመዱ ላይ አሁን አላስር ሲለው አሁን እንዳልኳቸው እንግዲህ ድምሩ ቅነሱን አሳይቻቸዋለሁ። ምንም ትርጉም የለው። ይህንን ድምርና ቅነስ ይህንን አርትሜቲክ መቀበል የማይችል ሰው እኔ ጤነኛ ነው ማለት ማውራትም አትችሉም ከእንደዚህ አይነት ሰው ጋር። ስለዚህ ይሄንን ስታጣጥሉበት ይሄ ምንድን ነው ስሌቱ ማቴማቲክሱ 410 ሲደመር ነው 500 ብር ነበር 590 ሆነ። ወይንም 410 ብር ነበር አንድ ሰው 410 ብር አዋጣ። አንድ ሰው ጉልበቱን አዋጣ። ሁለቱ ያዋጡት የሁለቱ ነው ተዋጽኦ ተደምሮ 590 ብር ሆነ። ስለዚህ አዲስ 180 ብር እሴት ተፈጥሯል። ያንን 180 ብር እኩል ተካፈሉት። ምክንያቱም ሰራተኛው ጉልበት ቢያወጣም ሰራተኛው ጉልበት ያወጣበትን ግብአት መነሻውን 410 ብር ያዋጣው ሰው እያለ ስለዚህ 99 ብር ይካፈሉ። ይሄ አይቻልም፣ ምክንያቱም ብዝበዛ ነው ይላቸዋል። ብዝበዛ ግን እኔ እንግዲህ በእናንተ አይምሮ እናንተ ራሳችሁ ፍረዱ። ሰራተኛው አልተበዘበዘም በዚህ ውስጥ። ማርክስ ግን ይህን ነው የሚለው እና ይሄ ማቴማቲክስ እንግዲህ ሰዎች ይሄ አርትሜቲክ በጣም ቀላል የሆነ የአራተኛ ክፍል የአምስተኛ ክፍል ማቴማቲክስ ማንም ሊረዳው የሚችለው ነገር አቅርቦ እንግዲህ ሰዎች ሲያጣጥሉበት ምን ይጀምራል ማለት ነው። አሁን ይሄ አሸዋ ላይ ሰንሰለት አድርጎ አይ አስረን ባክተው ሲባል በሚቀጥለው ደግሞ አሸዋውን አንስቶ አይን ላይ ይረጫል ማለት ነው። የሚቀጥለው 11ኛው ቪዲዮ ከዚህ ይቀጥላል። ስለ እንዴት አድርጎ አሸዋውን እንደሚረጭ አሳያችኋለሁ ማለት ነው። ይሄ 10ኛውን ቪዲዮ በዚህ እደመድመዋለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ